እቃ አዘጋጁ ብያቸዋለሁ፣ አላዘጋጁም። እንደ ህፃን ቀለዱ። የእጅ መታጠቢያ 4000 5000 ህዝብ የሚታጠበው እጅ መታጠቢያ ላይ እግር ይታጠባል ብለው ሲያመጡ ምን ያህል ቀልድ እንደሆነ ይሁት። እንደምንም ብለው አንድ ሳፋ ከሰው ቤት አመጡ። ያመጡትን ሳፋ እሺ ብዬ ስል ምን አሉ መተው ለምን ቢቀር አይሻልም ወይ? በቃ ሰው ቲሸርቱን እየገዛ እየጸለይክለት ይሄዳል። አላረግም ነው እናንተ አሰሩ ብዬ መድረክ አስቀምጬ ማይክ ጥዬ ወጥቻለሁ። ሰላም ውድ የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ላይክ በማድረግ አብራችሁኝ እንድትቆዩ በጌታ ፍቅር ጠይቃለሁ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው ወንድማችን ምንተስኖት እንግዲህ አገልግሎት ተጋብዞ የእግዚአብሔር ሕዝብ አክብሮት ለአገልግሎት ወደ ደቡብ አፍሪካ ጠርቶት ነበረ። በጣም የሚያሳፍር በጣም ለመስማት እንኳን የሚከብድ ነገር ነው። እንግዲህ ከዚህ ደቡብ አፍሪካ ሄዶ በሳፋ ምክንያት በማስታጠቢያ ምክንያት አገልግሎቱን ትቼ አቋርጬ ወጥቻለሁ ብሎ በድፍረት ነው ወጥቶ ሚዲያ ላይ የሚናገረው ማለት ነው። ነገር ግን እስቲ እዛው ከደቡብ አፍሪካ በዚህ ጉዳይ የተናገረ አንድ ወንድም አለ። እስቲ እሱን ሰምተን እንመለስ። ማስታጠቢያ ሲለን አሁን ተነጋገርን። በቃ ማስታጠቢያው ቶሎ ይምጣልን ፈለግን። እንግዲህ ፈልገን አመጣን። እንደውም እኛ አላገኘንም ነበር። አንድ የቤተክርስቲያናችን አባል ቶሎ ብሎ አመጣ እና አምጥቶ በኋላ ከተወሰነ ደቂቃ በኋላ ጠይቀን ይኸው መጥቷል ብለን ስናሳይ ይሄን አይደለም በዚህ ትልቅ ጋንዳ ትልቅ ሳፋ ነው የምፈልገው። ኦኬ ይሄ አይበቃም ስንል ይሄ ምንድን ነው? እቺ ምንድን ናት? ይሄ በጣም ትንሽ ነው። እቺ ምንድን ናት አለ። ከዛ ይሄን እያወራ አምጥቶ ማይኩን ቁጭ አደረገ እና በቃ አገልግሎቱን ቀጥል፣ ትልቁ ሳፋም ጋንዳም ይዘን እንመጣለን፣ ችግር የለም በማለት ለማምጣት ሄደን እና ጋንዳውም በፍጥነት እንደውም የቤተክርስቲያናችን አንድ አባል አምጥቶ ነበር። እሱ ግን ሊያገለግል አልፈለገም፣ ጥሎ ወጣ። ታጠብ አሁን ጊዜው ኮሜንቶች እየመጡ ነበረ። ዊንተር ነው፣ ብርድ ነው፣ አሁን እግር የሚታጠብበት ሰዓት ሳይሆን ጸሎት ነው የምንፈልገው እያሉ ብዙ ሰዎች የተናገሩ ነበር። ሰው ሁሉ የፈለገው ጸሎት ነው እንጂ እግር መታጠብ አልነበረም በሰዓቱ። ይሁን እሺ ቢሆንም ራሱ እሱ የሚፈልገውን ነገር አምጥተን ግን መድረኩን ጥሎ በእግዚአብሔር ስም የተጠራበትን ጌታ ስም የሚጠራበትን መድረክ ንቆ ህዝቡን ንቆ ማይክ ጥሎ መውጣት ተገቢ አልነበር። ወደ ቸርች በሚመጣበት ጊዜ ፓርክ አድርጎ ነው የመጣው። ሻንጣውን ይዞ ነው የመጣው። እኛ ይህንን ነገር የምናውቀው ነገር ይሁን ከእኛ ጋር ለመጣላት ከእኛ ጋር ለመቀያየም የሆነ ሚስቴክ ነው ይፈልጋል። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እጅግ በጣም የሚያሳዝን ነው። ከዚህ ደቡብ አፍሪካ ድረስ ለአገልግሎት ሄዶ ያውላ 4000 እና 5000 ህዝብ እሱን አክብሮ ጉባኤው ላይ ተገኝቶ በሳፋና በማስታጠቢያ ምክንያት አድርጎ አገልግሎት ጥሎ መምጣት ምን የሚሉት ነገር ነው? ይህ እኮ ስነ ምግባር የጎደለው ትህትና የሌለው የትዕቢተኛ አገልጋይ ባህሪ ነው። ሲጀመርም እንደዚህ አይነት አገልጋይ የለም። አገልጋይ በቃ ሰው እንዲጸለይለት ነው የፈለገው፣ ቃል እንዲያስተምረው ነው የፈለገው። ከዚህ ደቡብ አፍሪካ ድረስ ሄዶ ቃል አስተምሮ ጸልዮላቸው በሰላም ተበራርከው ለምንድን ነው የማይለያዩት? እሱ የሚፈልገው ነገር ብቻ መሆን አለበት እንዴ ግዴታ? ምሪት ምናምን እያሉ ደግሞ አጉል የሚያመናፍሱት ነገር አለ። ምንም ነገር እንደዚህ አይነት ነገር የለም። መጽሐፍ ቅዱስ እኛ ቃሉን እንድናስተምር እንድንጸልይ ነው የሚያዘን እንጂ ልክ ጌታ ኢየሱስ ክርስቶስ በጭቃ በተለያየ ነገር ምክንያት አድርጎ ስለፈወሰ እኛም በቃ እንደ ክርስቶስ ኢየሱስ አክት ማድረግ አለብን እንዴ ግዴታ? በቃ ክርስቶስ ያደረገውን ነገር ለማድረግ ነው ይሁላ ጥረት እኮ። በቃ ምሪቴ ይሄ ነው፣ ተመርቼ ነው፣ በዚህ መንገድ ነው እንድፈውስ፣ በዚህ መንገድ ነው እንዳገለግል እግዚአብሔር ያዘዘኝ ይላል። እንደዚህ አይነት ነገር አለ እንዴ? የለም እኮ። ይሄ እኮ በጣም ነውር እኮ ነው። እግዚአብሔር ሕዝብ አክብሮ ጠርቶ እዛ ጋር በትህትና በተሰበረ መንፈስ ህያው የሆነውን ቅዱስ የሆነውን እግዚአብሔርን ቃል አገልግለ ደግሞም ጸልየላቸው መለያየት ስትችል ገና ከቤት ስትወጣ ሻንጣን ይዘ የወጣ በቃ ማገልገል አልፈለክም ማለት ነው። የሆነ እንዲሟላል የፈለከው ነገር አለ። ያ ማድረግ የፈለከው እንዲሟላል የፈለከው ነገር የሚሆን አይደለም። ስለዚህ እዛ ጋር ማገለገሉ ምንም አልታየም። ስለዚህ አቋርጣ ወጣ ማለት ነው። ወንድማችን እንዳለው ገና ከቤት ሲመጣ ለማገልገል ፍላጎት እንደሌለው የሚያሳየው ሻንጣውን ይዞ ነው የመጣው አለና እነኚህን ነው እንግዲህ የእግዚአብሔር ሰው ነብይ ከሌ
ማን ኦፍ ጋድ እያላችሁ የምትከተሉት ማለት ነው። ከዚህ በፊትም በዚህ ወንድም ላይ የሰራሁትን ቪዲዮ ተከትሎ ኮሜንት ላይ ምን ተስኖትን አታውቀውም፣ እሱ በጣም ጨዋ ነብይ ነው፣ እሱ በጣም የእግዚአብሔር ሰው ነው እያሉ ኮሜንት ላይ የሚጽፉ ሰው አጋጥመውኛል። እና እባካችሁ ወደ አይምሯችሁ ተመለሱትና ወንድሞቼ፣ እንደዚህ አይነት አገልጋዮችን፣ እንደዚህ አይነት ማፊያዎችን፣ ወንበዴዎችን አገልጋይ ብላችሁ ነብይ አድርጋችሁ የምትከተሉ ሰዎች ወደ እግዚአብሔር ቃል ተመለሱ። እውነት የእግዚአብሔር መንፈስ በውስጣችሁ ካለ እነዚህን ሐሰተኞች ነቢያት ስናገራቸው ሊከፋህ ይገባል። ከቻልክ አንተ መናገር ነው ያለብህ። ካልሆነ ለምንድነው ግን ለምን አትበሉ? ይሄው ኤርሚያስ ከኛ የባሰ ነው የሆነው። እነሱን ሲያስብ በእግዚአብሔር ቃል ትንቢታቸውን ሲመዝንና አብዛኛው ሕዝብ ደግሞ ለዛ ነገር አሜን ብሎ ሲሰማ ብዙ ሰው ሲስት ኤርሚያስ እንደ ሰካራም ሰው ነው የሆነው። በስጋ ባይሞትም በትንቢት ብዙ ነገሩ የሞተ ሰው ብዙ በትንቢት ከመጽሐፍ ቅዱስ ጋር የትኛውንም ትንቢት ማነጻጸር እማትችሉ ከሆነ ትንቢት አትስሙ። ወይም ትንቢቶች በመጽሐፍ ቅዱስ የሚፈተሽበት ቸርች ውስጥ ግቡ። ዙሪያችሁ ወይም የምትሰበሰቡበትን አጥቢያ ቸርቻችሁን ቼክ አድርጉ። ትንቢት ዝም ብሎ የሚነገርበት ከመጽሐፍ ቅዱስ በላይ የሆነበት ማን የእግዚአብሔር ሰው ተናግሯል። ይሄውና እኮ ቆሮንቶስ እንዲላል አይደለም፣ ነብይ በቀደም ሲናገር ኤራ ኤፌሶን እኮ እንዲላል አይደለም፣ ፕሮፌት እንደዚህ ሲል የሚባልበት ቸር ለቀጥፋ እንደ በቀደሙ ንጉስ ወይ ትጮሃታለህ አንድ ቀን ወይ እንደዚህኛው ሰውዬ ራሱ ነብዩ እያለቀሰ ይቀብራል። ብዙ ነገርህን ነው የሚቀብረው፣ ጤናህን፣ ኢኮኖሚህን፣ ሰላምህን፣ ምንህን እያለቀሰ ይቀብራል። ሌላ ታሪክኒ ሐሰተኞች ነቢያት ከራሳቸው አውጥተው ነው የሚናገሩት። ኤርምያስ 23 ቁጥር 9 ከ9 እስከ 28 እናነበዋለን። ስለ ነቢያት ልቤ በውስጤ ተሰብሯል አለ። እውነተኛው ነቢይ ኤርምያስ አንድ ብቻ ሆኖ ሳለ ሐሰተኞች ነቢያት ቁጥራቸው ብዙ መቶ ሆኖ አየ። እሱም በእግዚአብሔር ስም ነው የሚናገረው፣ እነሱም በሰራዊት አምላክ በእግዚአብሔር ስም ነው የሚናገሩት። ጭራሽ አብዛኛው ሰው እነሱን እውነተኛ ነቢያት አድርጓቸዋል። ኤርምያስ ብቻውን ተረስቷል። በጣም በሚገርማችሁ ሁኔታ በተመሳሳይ ነገር በኤርምያስ ዘመን የነበሩት ነቢያት ድግስ በመብላት የታወቁ ናቸው። አጥንትና ቅልጥም ሲያቀርቡላቸው ይተነበያሉ ብሎ የዘመረላቸው ናቸው። ኤርምያስ ግን ግብዣ አያባብለው፣ ቆራጥ ሰው ነው። ከዚህ ትንቢት የተነሳ ከአገልግሎቱ የተነሳ ከቤተ መቅደስም ኤርምያስ ካህን ስለሆነ ተባሯል። ከነብይነትም ሰፈር ከቤተ መንግስት አካባቢ እንዳይደርስ ተደርጓል። ቤቱ እያለቀሰ የተቀመጠ ነብይ ነው። ምን ሆነ መሰላችሁ? ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼ ሁሉ ታውከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የትኛውም ትንቢት ከማን በታች ነው? ከቅዱስ ቃሉ በታች። በቅዱስ ቃሉ ውስጥ ትንቢታቸውን ሳይ ልቤ ተናወጠ፣ ታወከ። በቅዱስ ቃሉ አማካኝነት የሚናገሩትን በእግዚአብሔር ስም ስሰማ ውስጤ ተሰብሯል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ዞረብኝ። ብዙ ነቢያቶች ተነስተው ከእግዚአብሔር ቃል ውጭ የእግዚአብሔር ያልሆነ፣ እኔ ግን ከእግዚአብሔር የተነሳና ከቅዱስ ቃሉ የተነሳ ልቤ እየታወከብኝ ነው። ስለምኖች ስለ ሐሰተኞች ነቢያቶች ልቤ ታወከ። እሺ እንግዲህ እንደሰማችሁት ነው፣ እውነት ነው። እኛም የእግዚአብሔር መንፈስ በውስጣችን ካለ እንደ እግዚአብሔር ሰው እንደ ነብዩ ኤርምያስ ልንቆጣ ያስፈልጋልና ዝም ማለት የለብንም። በእግዚአብሔር ስም ሲዋሽ እና እነኝን ሐሰተኛ ነቢያቶች ወንድማችን እየተቃወመ ነው፣ እኛም እንቃወማለን። ሌሎችም መቃወም የምትችሉ ስራቸውን ማጋለጥ የምትችሉ አጋልጡ፣ የማትችሉ ግን ዝም ብላችሁ ነው ማዳመጥ ያለባችሁ እንጂ ለምን ተቃወማላችሁ? ለምን ወንጌል አትሰብኩም? ወንጌል መስበክ እኮ አንዱ የወንጌል እንቅፋት የሆኑ ነገሮችንም ማጋለጥ ነው፣ ማንሳት ነው። እነኚህ ሰዎች ደግሞ የወንጌል እንቅፋት ናቸው። ስህተታቸው ሊናገር ያስፈልጋል። የስጋ ድካም አይደለም ያለባቸው፣ በእግዚአብሔር ስም ነው እየነገዱ ያሉት። የስጋ ድካም እውነት ነው፣ ተጸልይለታል በጓዳ በአደባባይ አጋልጠ ወንድምን አትሰብረም፣ በተለያየ መንገድ ለማቅናት የሚሞከረው ይሄ ግን ውንብድና ነው። በእግዚአብሔር ስም የሚደረግ ውንብድና፣ ሌብነት ነው። እግዚአብሔር እንዲላል እየተባለ የእግዚአብሔርን ጸጋ በገንዘብ የሚሸጡ ወንበዴዎችን ነው እያጋለጥን ያለ ነውና በዚህ ስራ ብትተባበሩ የእግዚአብሔርን ስራ እንደመስራት ነው። አገልግሎት ነው ይሄም በራሱ ማለት ነውና
እንደምናቶቼ ከመቃወም ይልቅ በመጽሐፍ ቅዱስ ሁሉም ነገር ማመዛዘን ተገቢ ነው። ነብዩ ትንቢቱ ከሽፏል። አዳምጡት ምን ሲል እንደነበረ። የአርሰናል ደጋፊዎች ይሄን ዓመት ተስፋ ቁረጡ፣ እሱንም አይቻለሁ። ተስፋ ቁረጡ እና ዲስ ይር ተስፋ ቁረጡ ቢኮዝ ፊተኞች ኋላኞች ፊት ሲሆን አይቻለሁ። ከሸፈ ትንቢት ተናግሯል ነብይ። አርሰናል በዚህም ተባለ በዚህ የዋንጫ ባለቤት መሆኑን አረጋግጧል። እሺ እንግዲህ ይሄን ቪዲዮ እንደሰማችሁት ነው። እኔ ከዚህ በፊት ያሰማችሁ ቪዲዮ ነበረ። ይሄኛው ቪዲዮ ይሄንን ቪዲዮ ተመልከቱ። አስቀድሞ የሚሆነ በጠይቁኝ እኔ ስለ ኳስ አሁን ብዙ እውቀት የለኝ። ስለ እግር ኳስ ውጤት የተናገርኩ ነው አይደል? እና የተናገርኩበት ምክንያት አንድ ነው። አንድ መንፈሳዊ ልጅ አለኝ። ስለምን ልጸልይልህ ስለው በቃ ስለኔ አትጸልይ፣ አርሰናል ብቻ ዋንጫ እንዲበላ ጸልይ አለኝ። ለእሱ ስል ሲቲ ነጥብ ይጥላላለሁ። ሲቲ ነጥብ ይጥላል። ለምን ሲባል እኔ ምንም አልፈልግም፣ በዚህ ዓመት አርሰናል ብቻ ዋንጫ እንዲበላ ጸልይ ነው ያለኝ። እሺ እንደሰማችሁት ነው። ይሄንን ቪዲዮ የለቀቀው አርሰናል ዋንጫ ከበላ በኋላ በማግስቱ ማታ ነው የተለቀቀው ይሄ ቪዲዮ ማለት ነው። እኔ ግን ከዚህ ቪዲዮ በፊት ይሄንን ቪዲዮ ሰምቼው ነበር። አርሰናሎች በዚህ ዓመት ተስፋ ቁረጡ ብሎ ፊተኞቹ ኋለኞች ፊተኞች ይሆናሉ ብሎ ይሄን ትንቢት ሲናገር በቅርብ ጊዜ ሰምቻለሁ እና ይሄን ቪዲዮ አጣሁት እና ይሄንን ቪዲዮ ሲለቁ እነኛ ሐሰተኛ ነቢያቶች ለማጭበርበር የሚጠቀሙት መንገድ ምንድነው? እግዚአብሔር ግድ ብሎት ስለ እግር ኳስ ይናገራል ብዬ አላስብም። ነገር ግን ሁለቱንም ትንቢት ተነበየ እና የተሳካውን ትንቢት ነው እንግዲህ እነሱ ወደ ሚዲያ ያመጡልን ማለት ነው። ለማጭበርበር እንዲመቻቸው በአንዱ ቦታ ላይ በዚህ ዓመት አርሰናል ዋንጫ አይበላም ብሎ ተናግሯል። በሌላ ቦታ ላይ ደግሞ በዚህ ዓመት አርሰናል ዋንጫ ይበላል ብሎ ተናግሯል። ስለዚህ ሲሳካ አርሰናል ዋንጫ ይበላል ያለውን ቪዲዮ አመጣልን ማለት ነው። ባይሳካ ኖሮ ደግሞ ይሄን ቪዲዮ ይለቁልን ነበር ማለት ነው። ይሄ ከዚህ በፊት የተለቀቀ ነው፣ ቆይቷል ይሄ ቪዲዮ ከተለቀቀና እነኚህ ነቢያቶች ሐሰተኞች ናቸው። እየገመቱ ነው እንጂ እግዚአብሔር ተናግሯቸው አይደለም እንጂ እንደዚህ አይቀባዥሩም። እግዚአብሔር ከተናገረ ተናገረ ነው በቃ። ቀጥታ ነው ከመንፈስ ቅዱስ የሰማውን የሚናገረው የብሉይ ኪዳን ነብይ እና እንደዚህ አይነት ነብይነት እንደዚህ አይነት አገልግሎት የለም። ይሄ የማጭበርበር ስልታቸው ነው። ይሄንን ሐሰታቸውን እንግዲህ ተመልከቱ እህትና ወንድሞቼ። እና እንግዲህ እንደዚህ በሐሰት የሚተነብየው ነብይ ሌላ ደግሞ የሱ ብጤ ነብይ ሲቀባ ደግሞ ተመልከቱ። ነብይ ሚራክልን የቀባው ቡሽሪ ነው። የምን አፍሪካ ሀገር እንደሆነ አላውቅም። የዛ ሀገር ነብይ ነው። እሱ ደግሞ ከጥልቅ የሆነ በጣም አሰራሩ አጋንንታዊ የሆነ በጣም በቸርች ውስጥ ሊደረጉ የማይገባቸውን ተግባራቶች የሚያደርግ ነብይ ነው እና መንፈሳዊ አባቴ ብሎ በድፍረት የሚናገረው ይህ ሰው ማለት ነው። እና እሱን የቀባው ቡሽሪ ነው። እሱ ደግሞ ሌላ ሰው እየቀባ ነው ማለት ነው። እንግዲህ በምድራችን ላይ እንዴት እነኛ ሐሰተኛ ነቢያቶች እየበዙ እንደመጡ በዚህ ማወቅ ትችላላችሁ። ከዚህ በፊትም እስራኤል ዳንሳ በጣም ብዙ ሰዎችን ነበር በቀን የሚቀባው ቸርች ውስጥ 10 ሰው 20 ሰው በአንድ የሚቀባው። እንዲያውም ለ4 ለ5 ለ6 ሆነው እንኳን እየተነበዩ ይናገሩ ነበር እና ስም እየጠሩ ምናምን ማለት ነው። አሁን ደግሞ ይህ ወንድማችንም እንግዲህ በምን አይነት መንገድ ነብይ አድርጎ እንደሚቀባው ተመልከቱ። መጽሐፍ ቅዱስ ላይ የሌላ አደራረግ ነው። መጽሐፍ ቅዱስ ላይ እንደዚህ አይነት ማንንም ሲቀባ አላየውም። ጌታ ኢየሱስ ክርስቶስ እንኳን ቀብቶ አላካቸውም፣ እንደዚህ ተፍሶ አላካቸውም። ይሄ የብሉይ ኪዳን አገልግሎት የብሉይ ኪዳን ስርዓት ነውና እስቲ ተመልክተነው እንመለስ። ለዚህ ምስክርና ማረጋገጫ እንዲሆን በአብ በወልድ በመንፈስ ቅዱስ ስም ነቢይ ቸርነትን እቀባለሁ። አሜን። በምትኖርበት ዘመን በሙሉ ትውልድ እንዲሰማ ጸልያለሁ። እንደ መንፈሳዊ አባት እግዚአብሔር በሱ ሕይወትና በሚኒስትሪው ላይ ስልጣን እንደሰጠው እንደ አንድ ነቢይ ዛሬ ፕሮፌት ቸሬን በእናንተም ፊት በዓለምም ፊት ፕሮፌት ቸርነት በሚል ስም አናውንስ አደርጋለሁ እና ወደዚህ ተመርከክ። እንደ ቤተ ክርስቲያን እንደ መንፈሳዊ አባት እግዚአብሔር በሱ ሕይወት እየሰራ ላለው ቅባት እግዚአብሔር በሱ ሕይወት እያደረገ ላለው ነገር እውቅና ለመስጠት እዚህ ስፍራ ተገኝቻለሁ። ሄቨን ኤምባሲ ቤተክርስቲያንና ፕሮፌት ሚራክል ከዚህ ሰዓት ጀምሮ ወንድም ቸርነትን በዚህ ሚዲያ በሚያዩ ሰዎችና እዚህ ጉባኤ በተገኙ ሰዎች ሁሉ ፊት ፕሮፌት ቸርነት በሚል እግዚአብሔር በውስጡ ባስቀመጠው ቅባት በዛ ቅባት አናውንስ አደርጋለሁ። አሜን አሜን። ለዚህ ምስክርና ማረጋገጫ እንዲሆን በአብ በወልድ በመንፈስ ቅዱስ ስም ቸሬን እቀባለሁ። አሜን። ነቢይ ቸርነትን እቀባለሁ። በምትኖርበት ዘመን በሙሉ ትውልድ እንዲሰማ ጸልያለሁ። በምትኖርበት ዘመን በሙሉ እግዚአብሔር ይህንን አገልግሎት ይህንን ስርዓት ከየትኛው የመጽሐፍ ቅዱስ ክፍል ነው የተቀበላችሁት ወይም ደግሞ የቀዳችሁት? በየትኛው የአዲስ ኪዳን የመጽሐፍ ቅዱስ ቦታ ላይ ነው
አገልጋይ ተደርገው ከተላኩትና ከተሾሙት ሰዎች ውስጥ አንድ እንኳን ተንበርክኮ ዘይት ባናቱ ላይ እየፈሰሰ የተቀባ ነብይ አድርጎ ሰውን ሲሾም ሐዋርያ አድርጎ ሰውን ሲሾም ያየነው የቱ ጋር ነው? ኧረ እባካችሁ እግዚአብሔርን ፍሩ። ኧረ በውስጣችሁ ትንሽ እንኳን እግዚአብሔርን መፍራት የሚባል እግዚአብሔርን የመፍራት መንፈስ የለም እንዴ? በድፍረት ነብይ አድርጌ ዛሬ ሾሜዋለሁ እንዴ? ምን ማለት ነው? ይሄ እኮ በጣም ትልቅ ድፍረት እኮ ነው። መጽሐፍ ቅዱስ ላይ የሌለን ስርዓትና ተግባር ሲፈጸም በቸርቻችሁ ውስጥስ ምዕመኑ እንዴት ነው የሚያጨበጭበው? ነው እኔ ከእግዚአብሔር እውነት የራቀ ምዕመን እና ይሄም አገልጋይ አሁን ነገ እንደዚህኛው እንደቀቢው እሱም አጭበርባሪ ሆኖ ይወጣል ማለት ነው። ገንዘብ በአካውንታችሁ ውስጥ ይገባል እያለ አርሰናል ዋንጫ ይበላል አይበላም እያለ እየቀባጀረ እያምታታ የእግዚአብሔርን ሕዝብ ይኖራል ማለት ነው። እንግዲህ እነኝን ነቢያቶች ሐሰተኛ ነቢያቶች ወንበዴዎች መቃወም ምንም ስህተት ሊሆን አይችልም። ስለዚህ እኛም ስራቸውን ስህተታቸውን እናጋልጣለን። እግዚአብሔር ወደ ልቡ የመለሰው ማስተዋል የሚችል ሰው ከተሳሳተ መንገዱ ይመለሳል ማለት ነው እና እባካችሁ ወንድምናቶች ከእንደዚህ አይነት አጭበርባሪዎች ራሳችሁን ጠብቁ። አንዳንዱ ገና አልበራለትም። ፍራንክ ፈልጌ አገልጋይ የሆንኩ ይመስለዋል። ፍራንክ ንቄ ነው አገልጋይ የሆንኩት። አልገባውም። ጌታዬ ሆይ ውሃው ነው ጌታ ሆይ ብር ስጠኝ በሉ። ጌታ ሆይ ብር ስጠኝ በሉ። እኔ ቴሌቪዥን ላይ በለፈለፉ በአፍ ይጠፋዋል። ፍራንክ ፈልጌ አገልጋይ የሆንኩ ይመስለዋል። ፍራንክ ንቄ ነው አገልጋይ የሆንኩት። አሜን ነው። በኋላ የማነብልህ መጽሐፍ ቅዱስ በብር የተገዛ ነው። ጌታ ሆይ ብር ስጠኝ በሉ። ጌታ ሆይ ብር ስጠኝ በሉ። እኔ አይደለሁም እንግዲህ ያቀናበርኩት ይሄንን ይቅርታ አድርጉልኝና እንደሰማችሁት ነው። ፍራንክ ንቄ ነው ገንዘብ ንቄ ነው ወደ ጌታ አገልግሎት የመጣሁት ይለናል ወንድማችን። ነገር ግን በቸርች ውስጥ ተጀምሮ እስከሚያልቅ ድረስ ከብር ውጪ ከብልጽግና ውጪ ከገንዘብ ውጪ ስብከት የለም። ትንቢቱም ትበለጽጋለህ፣ ቤት ትገዛለህ፣ ብራችሁን ታመጣላችሁ፣ እኔ ወደ ሰማይ አስገባላችኋለሁ እያለ ሁልጊዜም ከገንዘብ ውጪ ከአንደበቱ ምንም አይነት የእግዚአብሔር ቃል ሰምተን የማናውቀው ወንድማችን እንግዲህ ፍራንክ ንቄ ገንዘብ ንቄ ነው ጌታን ማገለግለው ይለናል። እንግዲህ ማስተዋል ይስጠን፣ እግዚአብሔር ወደ ልባችን ይመልሳል። በእውነት እንደዚህ አሁን እኮ ሚዲያ የሚባል ነገር አለ። አደባባይ ላይ ብዙ ማስረጃዎች አሉ። ገንዘብ ንቄ ነው ስትል ስለ ገንዘብ የጮክባቸው ስለ ገንዘብ ያነባህባቸው ሁልጊዜም ስለ ገንዘብ የምትተነበያቸው ትንቢቶች ይወጣሉ ማለት ነው። ገንዘብ ከናክ ያለህን ገንዘብ ለድሆች መስጠት፣ ለተራበው ማብላት፣ ለተጠማው ማጠጣት፣ ቤት መቃየር አይደለም። በየፕሮግራሙ አዳዲስ ሱፍ መልበስ አይደለም። አንጡ አንጡ አንጡ፣ ሁልጊዜም አምጡ፣ ለኔ ብታመጡ እኔ ካህን ነኝ፣ እኔ ገንዘባችሁን ወደ ሰማይ አሳርግላችኋለሁ እያለ የሕዝብን ገንዘብ የሚበዘብዝ አንድ ወንበዴ አገልጋይ እኔ ገንዘብ ንቄ ነው ብሎ በመድረክ ላይ ሊያወራ አይችልም። በፍጹም የተሳሳተ ነውና እንግዲህ ለሰሚውና ለሚመለከተው ሕዝብ ትምህርት ይሆን ዘንድ ይህንን ቪዲዮ ይዤላችሁ መጥቻለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።